ያ እንግዲህ ሙሐመድ ማን ነው? አራህማን ልጅ ቢኖረው ኖሮ ልጁ ራሱ አራህማን ነበር የሚሆነው። ስለዚህ ሙሐመድ የአራህማኖች ተገዢ ይሆን ነበር ወይም ደግሞ አምላኪ ይሆን ነበር ማለት ነው። ልጁንም አላህንም ያመልክ ነበር። ይሄ ቁርአኑ ላይ ግልጽ ነው የተቀመጠው። በነገራችን ላይ ቁርአኑ ላይ በግልጽ የተቀመጠው ይሄንኑ ነው። አላህ ልጅ ቢኖረው ኖሮ የልጁ ተገዢ ወይም ደግሞ አምላኪ የመጀመሪያው እኔ ይሆን ነበር ብሎ ሙሐመድ በሱራ 43 ቁጥር 81 ላይ የተናገረው ይሄንን ስለሆነ ማለት ነው። ስለዚህ እኛ ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ ነው፣ እሱ ቃሉ ነው፣ ዘላለማዊ ቃሉ ነው ልጁ የምንለው ማለት ነው። ስለዚህ ሙስሊሞች ይሄንን ተቀብላችሁ ለምን አትቀበሉ? ቃል በቃል የተጻፈውን ለምን አትቀበሉ? ሰው መግባት ትችላላችሁ። ከአሁን ጀምሮ ማውራት ትችላላችሁ ማለት ነው። ያ በደንብ አስተውሉ። ኤግዛክት ወርድ ፋላሲን ይጠይቃሉ። ስለዚህ በቁርአን ውስጥ ኢሳ እኔ የአላህ ልጅ አይደለውም ያለበት አለ? እንደዛ የሚል ቃል አለ? ሲቀጥል በመጽሐፍ ቅዱስ ግን ደጋግሞ እኔ የአብ ልጅ ነኝ ብሎ ተናግሯልና ስለዚህ ልጅ ነው ብለው ያምናሉ። የአብ ልጅ የእግዚአብሔር ልጅ ብለው ያምናሉ። ካመኑ ቀጥታ ከእስልምና ይወጣሉ። ቀጥታ መውጣት ነው ያለባቸው። ቀጥታ ክርስቶስ ራሱን የአብ ልጅ እንደሆነ ተናግሯል። ደጋግሞ ተናግሯል። ራሱን አንድ ቀጥል ክርስቲያን። እሺ ያ መጽሐፍ ቅዱስ በዚህ አስተምሮ በጣም ግልጽ ነው። በቃ ማለትም በኦልሞስት ከመጽሐፍ ቅዱስ ተጽፎ ካለቀ ከ600 ምናምን ዓመት በኋላ ነው ሙሐመድ የመጣው ማለት ነው። ስለዚህ ከዚህ በኋላ መጥቶ ሙሐመድ ምን አለ ማለት ነው? የክርስቶስ ተቃዋሚ ሆኖ መጣ። ያ ክርስቶስን በምድር የሚቃወመው አንደኛ ክርስቶስ ኢየሱስ የእግዚአብሔር ልጅ አይደለም ወይም ደግሞ አምላክ አልወለደም ልጅ የለውም የሚል አስተምሮን ይዞ መጣ ማለት ነው። ግን መጽሐፉ አስቀድሞ የሙሐመድን ትምህርት ሙሉ ለሙሉ የሚጠልዝ ነበረ ወይም ደግሞ ሙሉ ለሙሉ ለሱ መልስ የሚመልስ ነበረ። ሙሐመድ ይሄንን ነው ተቃውሞ የመጣው። ሰው ቃል በቃል የተጻፈውን ለምን አትቀበሉም ነው። እናንተ አጋንንቶች የማታዩቸው አጋንንቶች ሉክ ሙስሊሞች ምን ያምናሉ? አጋንንቶች የማይታዩ በአይን የማይታዩ አጋንንቶች አሉ፣ እነሱ ወንድሞቻችን ናቸው ብለው ያምናሉ። የማይታዩ አጋንንትን ከማመን ክርስቶስ ኢየሱስ የታየውን የተዳሰሰውን ያስተማረውን ለምን አትቀበሉ? የማታዩን ነገር ከማመን ለምን የታየ የተዳሰሰ በእውነት ላይ የተመሰረተ በጣም በብዙ ምስክርነቶች ያሉትን ትምህርት ለምን አትቀበሉ? ያ እጅግ በተደጋጋሚ አባቴ እስከዛሬ ይሰራል እኔም እሰራለሁ አባቴ እያለ ደጋግሞ ማይናጋ በተለይም ዮሐንስ ወንጌል ላይ ዘሆል አባቴ እያለ ክርስቶስ የአብ ልጅ እንደሆነ ይናገራል። ለምሳሌ ረንደምሊ ለማየት ዮሐንስ ወንጌል ምዕራፍ 10 ላይ፣ ዮሐንስ ወንጌል ምዕራፍ 15 ላይ፣ ዮሐንስ ወንጌል ምዕራፍ 14 ላይ እያለ ይቀጥላል። አባቴ እያለ ባይዘው የማይናገርባቸው ክፍሎች የሉም። አባቴ ብሎ የማይናገርባቸው የሉም። ካሜራውን አትዝጋው፣ ቢ እየከፈትክ የተወሰነውን አታሳይና ክርስቶስ ቃል በቃል እንዲተናገረውን አልቀበልም ካልክ አጋንንት የተናገረውን በምን ሞራል ነው የምትቀበለው? አጋንንት የተናገረውን ለምን የምትቀበሉት ታዲያ? አላህ ልጅ የለውም ብሎ የነገራቸው አጋንንት ነው። ክርስቶስ ደግሞ በስጋ የተገለጠበት ሚስጥር ካወቃችሁ በምንም ተአምር እስልምና ውስጥ ለአንድ ደቂቃ ቆዩ። በደንብ አስተውሉ። ስለዚህም በሰንበት ይህንን ስላደረገ ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 16 ጀምሮ ዮሐንስ ወንጌል ምዕራፍ 5 ቁጥር 16 ጀምሮ በሰንበት ያን 30 ምናምን ዓመት በእንትን ውስጥ ተይቶ የነበረውን ሰውዬ ሲፈውሰው በሰንበት እንዴት ይፈውሳል ብለው አንጎራጎሩ፣ ተበሳጩ። እናም ስለዚህም እንደዚህ አላቸው፣ በሰንበት እንዴት ይሰራል ምናምን ብለው እንትን ሲሉ ማለት ነው። ስለዚህም በሰንበት ይህንን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉ ነበር። በሰንበት ማንም አይሰራም፣ በሰንበት የሚያርፉበት ቀን ነው። በቁርአን ውስጥ በሰንበት ስለሰሩ ወደ ዝንጀሮነትና ወደ ጦጣነት እንደዛ ቀይሯቸዋል። ኢየሱስ ግን አባቴ እስከዛሬ ይሰራል እኔ ደግሞ እሰራለሁ ብሎ መለሰላቸው። በደንብ አስተውሉ። አባቴ እስከዛሬ ይሰራል አላቆመም መስራት፣
እኔም እሰራለሁ አላቸው። በሰንበት ሰዎች ያርፉባታል። ፈጣሪ ግን ፍጡራንን ይጠብቃል፣ ይንከባከባል፣ ይመግባል። ፈጣሪ ሁሌም በጥበቆቱ በምግቦቱ አይለየንም። ሰንበት፣ ሰኞ ወይንም እንደዚህ የሚባል የለም በፈጣሪ ዘንድ። እሱ ቀናትን ለእኛ የሚያፈራርቅ እንጂ ለእሱ ቀናት ተፈራርቀው በእነኛ ቀናት እሱ የሚገዛ ስላልሆነ ማለት ነው። እናም ምን አላቸው ክርስቶስ? አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። አባቴ ዓለምን ፈጥሯል እኔም እፈጥራለሁ እያላቸው። አባቴ ሁል ቀን ይሰራል፣ ሰንበትንም አባቴ ይገዛባታል፣ ያስተዳድርበታል፣ ይመግብበታል፣ ይጠብቅበታል። እኔም እናንተን እንደዛው በሰንበት እገዛበታለሁ፣ አስተዳድርበታለሁ አምላክ ነኝና እያላቸው ነው። እነሱ ሰንበትን ሰርተው አያውቁምና ተበሳጩ። ከአንድ አምላክ በቀር እንዴት ነው ሰንበት ሰው የሚሰራው? አንተ ሰው አይደለህ የሚል እሳቤ ውስጥ ገቡ። መጽሐፍ ቅዱሱ ዛሬ እኔ እናንተን በምናወራው ብቻ አይደለም የተጻፈው። ከዛሬ 2000 ዓመት በፊት ሰዎቹ እንዴት ነው የተረዱት? ምን ብለው ነው የተረዱት? እንዲህ ሲላቸው ሜርሊ እኔ ፍጡር ነኝ፣ ሰው ብቻ ነኝ፣ አምላክ አይደለሁም እያላቸው ነው። እንደዛ ነው የተረዱት። እንደዛ ከተረዱ ምላሻቸውን ከስር እናገኘዋለን። እንግዲህ ሰንበትን ስለሻረ ብቻ አይደለም ተበሳጩ። ሰንበትን ስለሻረ አይደለም የተበሳጩት። እንግዲህ ሰንበትን መሻሩ ብቻ አይደለም ያበሳጫቸው። ሰንበት መሻሩ አንድ ነገር ነው። ሰንበትን አባቴ ይሰራል እኔም እሰራለሁ ማለቱ አንድ ነገር ነው። ሁለተኛ ግን እንግዲህ ሰንበትን ብቻ ስለሻረ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር ምን አድርጎ አስተካክሎ ከእግዚአብሔር ጋር ራሱን ምን አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበረ። ተበሳጩ አይሁዶች። ራሱን ከእግዚአብሔር ጋር አስተካክሎ አባቴ እስከ ዛሬ ይሰራል እኔም እሰራለሁ። ሰንበት እኔ ለሰንበት ጌታዋ ነኝ እንኳን ማርቆስ ወንጌል ምዕራፍ 2 ቁጥር መጨረሻ አካባቢ ላይ ለሰንበት ጌታዋ እንኳን እኔ ነኝ ብሏልና ጌታዋ ከሆነ ስለዚህ ያስተዳድርባታል። የሚያፈራርቃትም እሱ ነው፣ ሰንበትንም ጭምር። ይህን የሚያደርገው ደግሞ እግዚአብሔር ነው። እነሱ እግዚአብሔር ብለው አብን ብቻ ነው ሪፈር እያደረጉ ያሉት። አንተማ እንዴት የሚል ገቡ። አሁን ይህን ሲላቸው ግን ኦኬ ራሱን ከአብ ጋር እኩል እያደረገ ነው። ገብቷቸዋል። አምላክ ነኝ እያላቸው እንደሆነ ገባቸው። ኢሚዲየትሊ ምንድን ነው ያደረጉት? ሊገሉት ፈለጉ። እንደናንተው እኮ ሰው ነኝ ምንም ምናምን ነገር አምላክ አይደለውም ቢላቸው ኖሮ ለምን ሊገሉት ይፈልጉ ነበር ነው። አምላክ ነኝ እያላቸው እንደሆነ እነሱ በጊዜው በነበረው ቋንቋ በደንብ አድርገው አንደርስታንድ አድርገውታል። በደንብ አድርገው ገብቷቸዋል። ይህን የምናውቀው ምንድን ነው? አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ ሲላቸው አንደኛ የአብ ልጅ ነኝ ብሎ እየነገራቸው ነው። ሁለተኛ ሰንበት ላይ እንኳን የመስራት የማዘዝ ስልጣን አለኝ እያላቸው እንደሆነ ገብቷቸዋል። ራሱን ከአብ ጋር ማስተካከሉ በደንብ ተረድተውታል። ስለዚህ አምላክ ነኝ እያላቸው እንደሆነ በደንብ ገብቷቸዋል ማለት ነው። የአብ ልጅ መሆኑን በደንብ ኮንፊርም ካደረግን እዚህ ጋር ታዲያ ይህንን ያለውን ቃል በቃል ለምን አይቀበሉም ሙስሊሞች? ኢየሱስ የተናገረውን ቃል በቃል አይደል የሚፈልጉት? ይኸው የአብ ልጅ እንደሆነ ነገረን። ለምን አይቀበሉም? ለምን አይቀበሉም? ሙሐመድ የተናገረውን ከማዳመጥ ይልቅ ክርስቶስ የተናገረውን ቃል በቃል ለምን አይቀበሉም? ዮሐንስ ወንጌል ምዕራፍ 15 ቁጥር 1 እንክፈተው አንዴ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው አለ። አብ አባቱ እንደሆነ ተናገረ። ይቀበላሉ? በምሳሌ ሲያስተምራቸው እውነተኛ የወይን ግንድ እኔ ነኝ፣ አባቴም ገበሬውም አባቴ ነው፣ ምርቱን ከገለባው ይለያል። ይቀበላሉ ሙስሊሞች የአብ ልጅ መሆኑን? ዮሐንስ ወንጌል ምዕራፍ 6 ቁጥር 68 69
አይሁድ ክርስቲያኖች አይምን በጊዜው የነበሩ ክርስቶስን ሲከተሉ የነበሩ ተአምር ለማየት ምግብ ለመብላት ፈውስ ለማግኘት ብዙ ህዝብ ሲከተለው ነበረ። ከዛ ከሰማይ የወረድኩ ሕያው እንጀራ እኔ ነኝ እያለ ሲያስተምርና ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ሲነግራቸው ከ48 ጀምሮ እስከ 58 ይሄ ሰው ምንድን ነው እያለን ያለው ምንድን ነው ምናምን ብለው የሚያስጨንቅ ትምህርት ነው ብለው መሸሽ ጀመሩ። አንዳንድ ብለው መሸሽ ጀመሩ። ስምዖን ጴጥሮስ ጌታ ሆይ ዝቅ አድርገው ትንሽ 66 አድርገው። ከዚህ የተነሳ ደቀ መዛሙርቱ ብዙዎች ወደኋላ ተመለሱ፣ ወደፊትም ከእርሱ ጋር አልተሄዱም አለ። ከኋላ ትንሽ ዝቅ አድርገው በቃ ኦኬ። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን አላቸው። ከሰማይ የወረድኩ ሕያው እንጀራ ነኝ እኔ ነኝ ብሎ ሲላቸው በውስጣቸው ማንጎራጎር እንዴት እንደዚህ ይላል እንዴ ላሽ ልበል እንዴ ከባድ ትምህርት ነው ምናምን ሲሉ ገና ሳይናገሩ በልባቸው ያለውን አውቆ ሩቁን አዋቂ በልብ ያለውን የሚረዳ አላህ ብቻ ነው ብለው ያምናሉ ሙስሊሞች። ሩቁን የሚያውቅ አንድም ፍጡር የለም ከፈጣሪ በቀር፣ በልብ ውስጥ ያለን የሚያውቅ ፈጣሪ ብቻ ነው ብለው ያምናሉ። በልባቸው እንዳንጎራጎሩ አወቀና ክርስቶስ ይህ ያሰናክላችኋል አላቸው። ገና በሀሳባቸው ያለውን ማለት ነው። እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታዩ እንዴት ይሆናል አላቸው። ይኸው ከሰማይ የወረድኩ ሕያው እንጀራ ነኝ አላቸው። አሁን ደግሞ እዚህ ጋር ምን አላቸው? ወደ ቀድሞ ክብሩ ይመለሳል አላቸው። እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታዩ እንዴት ይሆናል አላቸው። ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑ እነማን እንደሆኑ አሳልፎ የሚሰጠው እንትናን ያመጣዋል። ከፍ አድርገው ትንሽ ኦኬ። ቁጥር ነው ዝቅ አድርገው 65 ደግሞም ስለዚህ አልኳችሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም አላቸው። አባቱን እያጸደቀ ነው። ስቲላው ነው አባቴ እያላቸው ነው። ከዚህም የተነሳ ከደቀ መዛሙርቱ ብዙዎቹ ወደኋላ ተመለሱ። እናንተ ዛሬ ውዶቼ ክርስቶስ የአብ ልጅ አይደለም ብላችሁ ከሚመለሱት ትሆናላችሁ ወይንስ አንተ እውነትም የአብ ልጅ ነህ ብላችሁ ትከተሉታላችሁ? ተመለሱ። ቁጥር 65 ላይ ነው። ደግሞም ስለዚህ አልኋችሁ ከአብ የተሰጠው ካልሆነ ከአባቴ የተሰጠው ካልሆነ ወደ እኔ ሊመጣ አይችልም። ከዚህም የተነሳ ከደቀ መዛሙርቱ ብዙዎቹ ወደኋላ ከፈር ተመለሱ። አባት አብ ብላችሁ ታምናላችሁ ወይንስ ኖ የአብ ልጅ አይደለም ብላችሁ ከሚመለሱት ትሆናላችሁ፣ ከሚሸሹት ትሆናላችሁ። ወደፊትም ከእርሱ ጋር አልሄዱም እስከ መስቀል ድረስ አንተ የሕያው የእግዚአብሔር ልጅ ነህ ብላችሁ ትከተሉታላችሁ ወይንስ አይ አንተ ከሰማይ ወረድክ ሕያው እንጀራ አይደለህም የአብ ልጅ አይደለህም ብላችሁ ከሚሸሹት ትሆናላችሁ? ይህ ክርስቶስ ንግግር ነው። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁ አላቸው። ከሚመለሱት ትሆናላችሁ እናንተስ 2400 ሰዎች ወይንስ እስከ መስቀል ክርስቶስን ትከተላላችሁ? የእኛ አምላክ ፍቅር ነው፣ አያስገድድህም። አምነኝ ትከተላለህ ወይንስ ትከዳኛለህ? ስምዖን ጴጥሮስ እንደዚህ አለ። የጴጥሮስን ልብ ለሁላችን ይስጠን። ስምዖን ጴጥሮስ እንደዚህ አለ፣ ጌታ ሆይ ወደ ማን እንሄዳለን? ወዴት ትሄዳለህ? ከሱ ተለይተህ የት ልትሄድ? አንተ የዘላለም ሕይወት ቃል አለ። ምክንያቱም የዘላለም ሕይወት ቃል ያለው እሱ ስለሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 52 ላይ ቃሉን ከሰማችሁ ደግሞ ዘላለማዊ ትሆናላችሁ። እኛስ አለ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናል ብሎ መለሰለት። ስንቶቻችሁ ናችሁ ይህንን ለማለት የምትደፍሩት? እስቲ የጴጥሮስን ልብ ይስጣችሁና
ከሚመለሱ ከሚሸሹት የአጋንንትን ትምህርት ከሚያዳምጡት ሳትሆኑ እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሰለት። እንደዚህ ለማለት ያብቃችሁ። እንደዚህ ለማለት ያብቃችሁ። ዮሐንስ ወንጌል ምዕራፍ 6 ማቴዎስ ወንጌል ምዕራፍ 16 አንዴ ክፈተው ቁጥር 13 ለምንድን ነው ሙስሊሞች ቃል በቃል ክርስቶስ የተናገረው ማትቀበሉት? ለምን አትቀበሉትም? የአጋንንትን ምስክር ከመስማት ክርስቶስ ቃል በቃል የተናገረውን የአብ ልጅ መሆኑን ለምን አትቀበሉ? የአብ ልጅ ከሆነ ደግሞ በእናንተው ቁርአን መስፈርት መሰረት አምላክ ነው የሚሆነው። ኢየሱስም ወደ ፊልጵስዩስ ቄሳሪያ በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ክርስቶስ ሰዎች የሰውን ልጅ ማን ይሉታል አላቸው። በነሳው በያዘው ስጋ ክርስቶስ ራሱን የሰው ልጅ ብሎ ይጠራል። ግዴታም ነው ደግሞ ይሄንን እንደዛ ብላችሁ ማመን። ምክንያቱም የያዘው ስጋ የማርያምን ነው እንጂ ከማርያም የነሳውን ነው እንጂ ከመላእክት አይደለም፣ ወይንም ደግሞ የተለየ አይደለም። ወንድሞቹ መሰለ ተብሎ ስለተነገረ የአብርሃምን ዘር ይዟል ስለተባለ ጠየቃቸው። ሰዎች የሰውን ልጅ ማን ይሉታል? እናንተ ማን ትሉታላችሁ? ማን ትሉታላችሁ? እነርሱም አንዳንዱ መጥምቁ ዮሐንስ ደበበሉ፣ አንዳንዶቹ መጥምቁ ዮሐንስ ነው ይሉሃል፣ ሌሎቹ ኤልያስ፣ ሌሎቹም ኤርሚያስ ወይም ከነቢይ እንዳንዱ ይሉሃል አሉት። ኤልያስ የሚሉት አሉ፣ ዮሐንስ የሚሉት አሉ፣ ኤርሚያስ የሚሉት አሉ፣ ከነቢይ እንዳንዱ የሚሉት ደግሞ አሉ። ከነኚህ አንዱ ነህ ይሉሃል አሉት። ክርስቶስ ምን አለ? ትክክል ናቸው እነኚህ ሁሉ አለ። እነኚህ ሁሉ ሊሆን አይችልም አደለ? ኤርያስንም ኤርሚያስንም ዮሐንስንም ከነቢይ አንዳንዱም እነኚህ ሁሉ አንድ ሰው ሊሆን አይችልም፣ እንደው በሰውኛ ብንወስደው እንኳን። ስለዚህ የተሳሳቱ አሉ ማለት ነው። እንደው ከነኚህ ውስጥ እንኳን ምላሹ ትክክል ነው ቢባል እንኳን ሁሉንም ሊሆን አይችልም። ስህተት እንዳለበት ከዚህ ትረዳላችሁ ማለት ነው። ኮንፊርም አደረገው። ይህንን ምላሻቸው ትክክል ናቸው እንደዛ ብለው ማመናቸው አለ። ማናኝ አለ እሱ። እነሱስ ማን ብለው ነበር የተከተሉት? እርሱም እናንተስ እኔን ማን ትላላችሁ? እርሱም እናንተስ እኔን ማን እንደሆነው ትላላችሁ አላቸው። ጠየቃቸው። እነሱ ኤርሚያስ ይሉኛል፣ ዮሐንስ ይሉኛል፣ መጥምቁ ዮሐንስ ይላሉ፣ ኤርሚያስ ይላሉ፣ ኤልያስ ይላሉ፣ ከነቢይ እንዳንዱ ይላሉ። እናንተ ግን እኔ ማን ትላላችሁ? ስምዖን ጴጥሮስ መልሶ አንተ ክርስቶስ፣ በደንብ አስተውሉ። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። እስቲ ኮመንት ላይ ጻፉት። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብላችሁ እስቲ ኮመንቱ ጻፉት። ይሄ መልስ ዝም ብሎ አይነት መልስ አይደለም። ባይዘ ዝም ብሎ የተሰጠ መልስ አይደለም። እስቲ ኮመንት ላይ ሁላችሁም አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ በሉና ጻፉት። ክርስቶስ ምንድን ነው? የሕያው የእግዚአብሔር ልጅ ነው። ይሄ ምስክርነት ቀላል አይደለም። ክርስቶስ ምን አለ? ይህን ምስክርነት ኢየሱስ መለሰ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንዴት እንዳጸደቀው ይሁት። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና ብፁዕ ነህ አለው። እንዴት ደስ ይላል! ብፁዕ ለመባል ያብቃችሁ። ይህንን ብላችሁ መስከራችሁ። አንተ ክርስቶስ የሕያው የእግዚአብሔር ልጅ። ኢየሱስም መልሶ ምን አለው? ከዛስ የዮና ልጅ ሆይ በሰማይ ያለው
አባቴ አንተ ያልከው ትክክል ነህ እያለው ነው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ ሲለው ኢየሱስ ደግሞ ለእሱ ኮንፈርሜሽን የምንሰጠው ትክክል ስለመለሰ ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው በደንብ አሰብሉ፣ በሰማያት ያለው አባቴ እንጂ ስጋና ደም ይሄንን አልገለጸልህምና ብፁዕ ነህ አለው። ይሄንን ቅድስና ብፅዕና ለመድረስ ምን አይነት አካል ነው ሊገልጥላችሁ የሚገባው ማለት ነው? አጋንንት ሳይሆን አብ ነው የሚገልጽላችሁ። ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 65 እንዳያችሁት አብ ካልሰጠው በቀር ወደ እኔ የሚመጣ የለም ብሎ ነበር አይደለ? እዚህ ጋርስ ምን አለን? አንተ የሕያው የእግዚአብሔር ልጅ ነህ ሲለው ምን አለው ክርስቶስ? ስጋና ደም ይህን እውቀት አልገለጸልህም። ስጋና ደም በዛ መንፈስ የሚመሩ ከነቢይ እንዳንዱ ነው ይላሉ። ኤርሚያስ ነው፣ ኤልያስ ነው፣ ዮሐንስ ነው ይላሉ። አንተ ግን ስጋና ደም ስላልገለጠልህ የሕያው የእግዚአብሔር ልጅ መሆኔን መሰከርክ። ስለዚህም እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ማለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለው። በደንብ አስተውሉ፣ በደንብ አስተውሉ። ስጋና ደም አይደለም የሚገልጽላችሁ፣ ክርስቶስ የአብ ልጅ መሆኑን ለመመስከር እግዚአብሔር አብ ሲገልጽላችሁ ነው። በእስልምናው ግን አላህ ልጅ የለው የሚለውን የሚገልጽላችሁ አጋንንት ነው። አጋንንት ነው። የአብ ልጅ በስጋ የተገለጠው ግን አጋንንትን ሊያፈርስ ነው። የአጋንንትን አሰራር ሊደረምስ ነው። ዕብራውያን ምዕራፍ 2 ቁጥር 15 ና ይክፈትልኝ። ሪኮመንዴሽን ዛሬ ሰጣችኋል። የቤት ስራ መጽሐፍ ታነባላችሁ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ምዕራፍ 9 ቁጥር 6 ላይ ያ የሚወለደው ድንቅ መካር ኃያል የዘላለም አባት ተብሎ ይጠራል የተባለው እርሱ የተወለደው በስጋ የመጣው እንግዲህ ልጆቹ በስጋና በደም ስለሚካፈሉ እኛ ልጆቹ ነን፣ እርሱም አባታችን ነው። እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። በስጋና በደም የተካፈለው ለምንድን ነው? እሱ የዲያብሎስን ስራ ለማፍረስ። በደንብ አስተውሉ። እዚህ ጋር የአብ ልጅ መሆኑን ራሱ ክርስቶስ የተናገረውን አባቱ የተናገረውን ደቀ መዝሙርቱ የተናገሩትን አየን አደለ? ለምንድን ነው በስጋ የመጣው ሲባል ምንድን ነው ይላል? የዲያብሎስን ስራ ሊያፈርስ። በደንብ አስተውሉ። መስመር በመስመር አስምሩበት። በስጋ የተገለጠው የአብ ልጅ ለምንድን ነው? የዲያብሎስን ስራ ለማፍረስ ነው። በደንብ አስተውሉ። እችን ከያዛችሁ፣ እቺ ከገባቻችሁ የትም አትነቃነቋትም። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ ሎክ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። ዲያብሎስን ለማፍረስ ነው በስጋ የመጣው። ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይለናል። ስለዚህ ክርስቶስ በስጋ የመጣው በስጋ የተገለጠው የዲያብሎስን ስራ ለማፍረስ ነው። ይሄ ወንጌል የተጻፈው ስለምንድን ነው? ዮሐንስ ወንጌል ምዕራፍ 20 ቁጥር 23 አይ ቲንክ ቼክ 23 እንደዚህ አካባቢ 5 ላይ ነው። ከአምስት ጀምረ ሄድ እስኪ። ኦኬ ቁጥር 30 ላይ ቴንክ ዩ ክርስቲያን። ኢየሱስም በዚህ መጽሐፍ ያልተጻፈ ብዙ ተአምራቶችን ብዙ በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ ክርስቶስ እርሱ ማለት ነው። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። መጽሐፉ የተጻፈው ለምንድን ነው?
ክርስቶስ የእግዚአብሔር ልጅ መሆኑን አምናችሁ እንድትቀበሉ የዘላለም ሕይወት እንዲሆንላችሁ ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 አንዴ ክፈትልኝ። በደንብ አስተውሉ። ክርስቶስ የመጣበት ዓላማው ክርስቶስ ማን ነው የሚለውን ቁጥር 8 ላይ አስጀምረው። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርግ ነበርና። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ሐሰተኛ ሐሰት አባት ተብሏል። ዲያብሎስ ሐሰትን ሲናገር ከራሱ ይናገራል ተብሎ ተነግሮለታል። ኃጢአትን የሚያደርግ ከዲያብሎስ ነው አለን። ዲያብሎስ ከመጀመሪያ ኃጢአትን ያደርጋል አለን። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። እንዴት ደስ እንደሚል! የእግዚአብሔር ልጅ የተገለጠው ለምንድን ነው? የዲያብሎስን ስራ ለማፍረስ። የዲያብሎስን ስራ ለማፍረስ የእግዚአብሔር ልጅ ተገለጠ። ቁርአን ለምን እንደተጻፈ እንመልከት። ሱራ 18 4 አንዴ ክፈተው። እነዚያ አላህ ልጅ ይዟል ያሉትን ሊያስፈራራበት አወረደው። ቁርአን የወረደው ደግሞ በተቃራኒው መጽሐፍ ቅዱስ ላይ እንዳሳየዋችሁ ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ከ30 ጀምሮ መጽሐፍ ቅዱሱ የተጻፈው ክርስቶስ የአብ ልጅ መሆኑን እንድታምኑ ነው። ከ600 መሐመድ በፊት የተጻፈው መጽሐፍ ቅዱስ ክርስቶስ የአብ ልጅ መሆኑን አምናችሁ ሕይወት እንዲሆንላችሁ ነው። ከ600 ዓመት በኋላ የመጣው ቁርአን የተጻፈው ደግሞ ለምንድን ነው? እነዚያ አላህ ልጅ ይዟል ያሉትን ለማስፈራራት ነው። ልጅ የለውም አይዝም ብለው ደግሞ ያሉት እነማን ናቸው? ሱራ 6 መቶውን ክፈትልኝ። ለምንድን ነው ክርስቶስ በስጋ የመጣው? ክርስቲያን አለ። ክርስቶስ በስጋ የተገለጠው የአጋንንትን ስራ ሊያፈርስ እርሱ የአብ ልጅ መሆኑን ተተናገረ። ከ600 ዓመት በኋላ ግን ኖ ልጅ አላችሁ ምለውን ለማስፈራራት ነው የመጣው መጽሐፍ የተጻፈው አለን። ለምን? ለአላህም አጋንንትን የፈጠራቸው ሲሆኑ ተጋሪዎች አደረጉ፣ ወንዶች ልጆችና ሴቶች ልጆችንም ያለ እውቀት ለእርሱ ቀጠፉ፣ ጥራት የተገባው ከሚሉት ነገር ላቀ ነው ይላል። አሁን ከአጋንንት ጋር ተስማማ። እዚህ ጋር ማን? አጋንንቶች ማለት ነው። ኦኬ። ሰማያትና ምድርን ያለ ቢጤ ፈጣሪ ነው። ከፈርክ ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል አለ። አሁን በጥያቄ ጀመረ። አጋንንቶች እንደዚህ ያመጣችሁብኝ? ኖ እኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል? ሙግት ውስጥ ገባ። ሱራ 72 ቁጥር 1 እንክፈትልኝ። ሙግት ገባ። አሁን ክርስቶስ ግን የመጣው ለምንድን ነው? እሱ የአጋንንትን ስራ ለማፍረስ ነው። የአብ ልጅ እሱ ወልድ በስጋ የተገለጠው የአጋንንትን ስራ ለማፍረስ ነው። ቁርአን የተጻፈው ደግሞ ይሄንን ለመቃወምና ኖ ክርስቶስ የአብ ልጅ አይደለም ለማለት ነው። ከ600 ዓመት በኋላ መጥቶ የተጻፈው ልጅ የለውም አላህስ ያሉት እነማን ናቸው? ሙሐመድ ወይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ። ከጂኒ የሆኑ ጭፍሮች ቁርአንን ሰሙ። እኛ አስደናቂ የሆነን ቁርአንን ሰማን አሉ። ማለት ወደ እኔ ተወረደ፣ ወደ ቀጥታ መንገድ የሚመራንን ቁርአንን ሰማን፣ በእርሱም አመንን፣ በጌታችን አንድንም አናጋራም፣ እነሆም የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም አሉ። ማን? አጋንንቶች። መጽሐፍ ቅዱሱ ምን ይለናል? የአጋንንትን ስራ ለማፍረስ ተጽፏል ይለናል። ቁርአኑ ደግሞ ኖ ቁርአን የተጻፈው አጋንንቶች እንዲያምኑ ነው ይለናል። አጋንንቶቹ ደግሞ ምን ብለው ነው የሚያምኑት ይለናል? አላህ ልጅ የለውም ብለው ያምናሉ። መጽሐፍ ቅዱሱ ደግሞ ምን ይለናል? የአጋንንትን ስራ ለማፍረስ መጽሐፍ ቅዱስ ኦልሬዲ ተጽፏል። ከ600 ዓመት ከመሐመድ በፊት መጽሐፍ ቅዱሱ የአጋንንትን ስራ ለማፍረስ ነው ክርስቶስ በስጋ የተገለጠው ይለናል። ቁርአኑ ደግሞ መጥቶ እነኛ ወልድ ክርስቶስ የአብ ልጅ ነው ያሉትን ለመቃወም ነው የተጻፍኩት፣ ላስፈራራቸው ነው። አላህ ልጅና ሚስት የለውም ማን ያሉት? አጋንንቶች። መጽሐፍ ቅዱስ ምን ያህል ቢሪፉል እንደሆነ አስቡት። አሁን እንዴት እንደሚያምር እንዴት ውብና ቆንጆ እንደሆነ ይዩት። ከቁርአን 600 ዓመት በፊት ይሄን ሐሰተኛ አስተምሮ እንዴት እንደሚጠልዘው ይዩት። እንዴት እንደሚጠልዘው እንዴት እንደሚረርተው ይዩት።
ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ሐሰተኛ ነው። ይህ ሐሰተኛ አስተምሮ እንደሚመጣ ደግሞ ዮሐንስ በመልእክቱ ላይ ያስቀምጦልናል። በተለይም ዮሐንስ መልእክትን ነገ አንብባችሁ ሁላችሁን ትመጣላችሁ። አንደኛ ዮሐንስ መልእክትን አንብባችሁት ነው። አንደኛ ዮሐንስ መልእክት ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4፣ ምዕራፍ 5 አንብባችኋት ሁላችሁም ትመጣላችሁ። እስልምናን አፈር ድሜ የሚያስበላ ነው። ከእስልምና 600 ዓመት በፊት ተጽፎ ዛሬ የተጻፈ ነው የሚመስለው። እስልምናን የሚቀብር ትምህርት ነው። ክርስቶስ በስጋ የአብ ልጅ አልተገለጠም የሚልን የሚያፈርስ ነው እሱ ክፍል። ታዲያ የአጋንንት ምስክር ይሻላችኋል ወይንስ የአብን ምስክር መስማት? ዮሐንስ የነገራችሁን መስማት ወይንስ መሐመድ የነገራችሁን? ክርስቶስ ስለራሱ የነገራችሁን ወይንስ ትናንትና የመጡ ሰሃቦች የተባሉትን የነገሯችሁን? ጳውሎስ የነገራችሁን ወይንስ ጴጥሮስ የነገራችሁን ትታችሁ፣ ማቴዎስ የነገራችሁን ትታችሁ፣ ትናንትና እነ አልባኒ የነገሯችሁን፣ እነ መሐመድ አብዱልዋሃብ የነገሯችሁን፣ ትናንትና የዛሬ 100 ዓመት 200 ዓመት የነገሯችሁን ሰዎች መቀበል ይሻላችኋል? በዓይን ያዩት፣ በእጃቸው የዳሰሱት፣ በጆሮአቸው የሰሙት እነሱ የነገሯችሁን ወይንስ ዛሬና ትናንትና ያሉ ሰዎች የሚነግሯችሁን ኡስታዞች መስማት? የአጋንንትን ምስክር ወይንስ የእግዚአብሔርን ምስክር? የትኛውን ትመርጣላችሁ ወገኖች? እኛ ግን ቅዱሱን መንፈስ የተቀበልን፣ ቅዱሱ ቅባት የነካን፣ እውነትን ከሐሰት የምንለይ፣ እርሱ ክርስቶስ የአብ ልጅ እንደሆነ እንመሰክራለን። አብ ስለ ልጁ እንዲህ ብሏልና። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 አንዴ ክፈተው። አብ ስለ ልጁ እንዲህ ብሎ መስክሯልና በእርሱም የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አይፈረድበትም። በማያምን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታልና። ሙስሊሞች ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጀምሮ ማለት ነው። በአንዱ ልጅ በወልድ ካላመናችሁ አሁን በፍርድ ውስጥ ናችሁ። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ክፈተው። ለምንድን ነው እሱ ወልድ በስጋ መምጣቱ ማትቀበሉት? የአብ ልጅ መሆኑ ማታምኑት? ከፍ አድርገው። ኢየሱስን ከተጠመቀ በኋላ ወዲያውኑ ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስም እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት፣ በደንብ አስተውሉ። እነሆ ከሰማያት ድምፅ መጥቶ በእርሱ ደስ የሚለኝ የምወደው፣ እንዴት ደስ እንደሚል የምወደው ልጄ ይህ ነው አለ። አብ ስለ ልጁ የምወደው ልጄ ይህ ነው አለ። እንዲህ መሰከረ። አጋንንት መጡና ከ600 ዓመት በኋላ ለመሐመድ ኖ አላህ እኮ ልጅ ስለሌለው ሚስት ስለሌለው ልጅ የለውም አሉ። አብ እንዲህ ተናገረ። ከ600 ዓመት በኋላ አጋንንቶች መሐመድ ጋር መጡ። አላህ እኮ ሚስት የለውም ልጅ የለውም አሉ። አብ የተናገረውን አንቀበልም ብለን አጋንንት የተናገሩትን እንቀበል? ወገንታት ዮሐንስ ወንጌል ምዕራፍ 10 ቁጥር 15 ላይ ክፈተው። መልካም እረኛ እኔ ነኝ አለ። ጠባቂ ማለት ነው። በብሉይ ኪዳን እረኛ ለእግዚአብሔር ነው የሚሰጠው። መልካም እረኛ እኔ ነኝ አለ።
አብ የሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ። የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ አለ። አብ አባቴ ነው አለ። መልካም እረኛውም እኔ ነኝ አለ። የነፍሳችን ጠባቂ የነፍሳችን እረኛ እርሱ ነው። የሞትና የሕይወት ቁልፍ ያለው ዮሐንስ ወንጌል ራእይ ምዕራፍ 1 ቁጥር 17 ጀምሮ የሚገል የሚያድን ሁሉን የሚጠብቅ ሁሉን የሚገዛ እኔ ነኝ መልካሙ እረኛችሁ አለን። አብ እንደሚያውቀኝ እኔም አብን አውቃለሁ አለ። አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ። የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎቹ አኖራለሁ አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን አንድም እንኳን ያየው የለም በአባቱ እቅፍ ያለው ልጁ ተረከልን ይላል። ታዲያ ከዚህ በላይ ምን እንስጣችሁ? ክርስቶስ ስለ ራሱ እንዲህ እየተናገረ አባቴ 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 እያለ የአጋንንትን አንድ ምስክር እዛችሁ አላህ ልጅ የለውም አጋንንት ስላሏችሁ የክርስቶስን ንግግር ለምን ትክዳላችሁ? ቀጥል ክርስቲያን። ያ በጣም ግልጽ ነው የመጽሐፍ ቅዱስ ሀሳብ። በነገራችን ላይ በጣም ግልጽ ነው። እግዚአብሔር አምላክ ስለ ራሱ የመሰከረው ምስክርነት አልቀበልም ብላችሁ ነገር ግን የማይታዩ እርኩሳን መናፍስት አጋንንት የተናገሩትን እሱ ነው የምንቀበለው ካላችሁ ሙስሊሞች እሱ ነው የምናይ ይሆናል ማለት ነው። ሜይ ቢ አሁን ከሙስሊሞች ጋር ብንቀጥል የተሻለ ይመስለኛል። መጽሐፍ ቅዱስ በጣም ጥልቅ ሀሳብ ነው። እጅግ በጣም በቃ ሙሉ የመጽሐፍ ቅዱስ ሀሳብ ይሄ ስለሆነ ማዕከሉ ይሄ ስለሆነ ትምህርቱ ይህ ነው የመጽሐፍ ቅዱስ ማለት ነው። ክርስቶስ ኢየሱስ ቃል በቃል እንግዲህ እነዚህን ንግግሮች ተናግሮ እሱ የእግዚአብሔር ልጅ እንደሆነ እግዚአብሔርም ደግሞ ልጁ እሱ ኢየሱስ ክርስቶስ እንደሆነ ሐዋርያትና ነቢያትም ደግሞ ይህን አስተምረው እንዳለፉ ተመልክተናል። ማለትም እጅግ በጣም በርካታ የመጽሐፍ ቅዱስ ክፍሎች ስላሉ ማለት ነው። ቢልልኝ አለህ ቢልልኝ ወይ ሙሐመድ አሊ ቢልልኝ ወይም ሙሐመድ ቀጥሉ። ሙስሊሞች የአጋንንትን ምስክርነት ነው የምትቀበሉት? የአጋንንቶች ስለ አላህ የተናገሩት ነው የምትቀበሉት? ወይስ ደግሞ ክርስቶስ ስለ ራሱ የተናገረው ነው የምትቀበሉት? የትኛው ምስክርነት ነው የምትቀበሉት? አይ እኛ አጋንንቶች ወንድሞቻችን ናቸው፣ እኛ እነሱን ነው የምንሰማው ነው የምትሉት? ኦኬ ቢልልኝ ወይም ሙሐመድ። እሺ አሚን ጀማል ሰላም ነው? አንዴ ማውራት እችላለሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። ሰምተኸዋል ሀሳባችንን? ደህና እግዚአብሔር የተመሰገነ ይሁን። እንኳን ደህና መጣ ብለናል። ከቅድም ጀምሬ የሰማው ነው። ከቅድም ጀምሬ የሰማው ስለሆነ ችግር የለውም። እፎይ ራሱ ሲያወራ እየሰማው ነው እና ብዙዎቹ እዚህ ጋር ገብተው እየሰሙ ነበረ እና እኔ መናገር የምፈልገው እፎይ ሙስሊም ነህ አይደል? እዚህ ጋር ከኔ ጭምር እዚህ ጋር ገብቶ ከአንተ ጋር የሚከራከር እና የሚያወራ ሁሉም ሰው ማለት ነው ጃሂል ነው። ልንገሪ ብዙም ማለት ነው የእስልምና አስተምሮት እውቀት ብዙም የሌለውን አብዛኛውን ጊዜ ማለት ነው። እና አንተ እኮ እሱ ጋር ገብተህ ስትከራከር አይተንሃል። እኔ አይቻለሁ በበኩሌ ማለት ነው። ከእሱ ጋር ስትከራከር የምትለው ነገር አንተ ተሸንፈ ማለት ነው ተሳድበክ ነው የወጣከው። አሁን እዚህ ጋር ገብቶ አንተ ጋር ጃሂል መሆኑን ከነገርከን በኋላ ተሳድበህ ትላለህ እንዴ? ማን ነው እኔ የሚሳደበው? ነብያችሁ ያደረግነውን ስትነገሩ ስድብ ይመስላችኋል? ጃሂል ወንድምህን ሂድና አይሻን በስድ ገባባት የሚለውን አላደረጋትም ብሎ ተካደ። በምን ቋንቋ እናስገባው? ይህን ሰውዬ በቦቴ ነው የገባባት እንዴ? ስድብ የምትሉት እሱ ነዋል። ሊትራሊ ሀዲሱን ሰጣለሁኝ በአማርኛ ሲተረጎም ሊትራሊ የተናገርኩትን ቃል ነው የሚለው። ለምን ኒት ታደርጋለህ? እያወራኝ ሳልጨርስ ለምን ኒት ታደርጋለህ? በመጀመሪያ ደረጃ ኒት ማድረግ ስለማንተ ማለት ነው። አንተ ራስህ መጀመሪያ ስነ ምግባር የጎደለ ሰው ነህ እዚህ ጋር ማለት ነው። መስበክ ከሆነ ና ክፈተው አንዴ። አቡ ዳውድ አንዴ ክፈተው። መሐመድ በቴስታ ነው እንደገባባት ብልቷ ውስጥ እንትና አደረጋት ካልሆነ ስድብ ነው ይላል እንዴ? ባይዘ ኒካ ማለት ራሱ እናንተ አሁን ጋብቻ ብላችሁ የምትፈቱት ቃል በቃል በአማርኛው እንትን አደረጋት እንደማለት ነው። ብልግና የሚመስል ማለት ነው። ናንብብና ይህንን ተርጉም እስኪ። አረብኛውን አድርግለት። እሱ በላይ ማንም ሰው የሚችል ሰው የለም እዚህ ጋር ማለት ነው። ከኔ ጭምር ማለት ነው። እኛ ተማሪ ነን፣ እናውቀው ነገር የለም። ታዲያ ምንም ማታውቅ ከሆነ እከሌያ ቃል ብለህ በምን ትመጣለህ? እንደዚህ አይነት ድንቁርና እያዳመጡ ነበር።
ወደ ከልቢ ማለት ሊትራሊ እንትኗ ውስጥ ገባ እንደማለት ነው። ቁርአን ላይም ስላለ ማለት ነው። ይህንን የሚክድ ደደብ ኡስታዝ ነው አሁን ታውቃለህ የምትለው። በአማርኛ ሲተረጎም ብልግና ይመስላል። እኔ አይደለሁም የጻፍኩት። በቆዳ አድበልብለህ ብልቷ ውስጥ ጨምር የሚል አስተምሮ ያለበት ላይ እስታችሁ ወሲብ አድርግ የሚል አስተምሮ ላይ እኔ በአማርኛ ብና ስድብ አይመስልም። አንተ አታውቀውም ማለት እኔ የተረጎምኩት ማለት ስድብ ነው ማለት አይደለም። መረጃ ጠይቅ። ስድብ የሚሆነው መጽሐፍትህ ላይ ሳይኖር ሲቀር ነው። የሞተ ሰው ወይንም የሞተ እንስሳ በመቀመጫው ወሲብ ማድረግ ከዛ መስገድ ይቻላል አይቻልም የሚል አስተምሮ ውስጥ ተቀምጠን የተተረጉመው አይቅፈፍ። እኔ በመናገር ያትበሳጭ። በእኔ የጻፉትን መጽሐፍቶቻቸውን ሰዎቹን ክሰሳቸው፣ ጠይቃቸው። የሞተን መንገድ ላይ ጥንብን ካካ በሚልበት ወሲብ ብታደርገው መታጠብ አለብህ የለብህም ብለው የሚከራከሩት ደደብ ኡስታዞችን ሂድና ምከራቸው። ምን አገባኝ እኔ አነበዋለሁ። እፎይ ያፍራል ይፈራል ብለን እንዳትጠብቅ አነበዋለሁ ማለት ነው። የጻፈው እያለ እኔ ለምን እንደው የምሸማቀቀው? አንተ ስትጽፈው ኡስታዞች፣ ሊቃኖች፣ ቅዱሳኖች ያልካቸው የሞተን እንስሳ በብልቱም ሆነ በቂጡ ወሲብ ካደረግነው መታጠብ አለብን የለብንም ብለው ሲወያዩና ሲጽፉ ያልቀፈፋቸውን እኔ በአማርኛ ስናገር ብትበሳጭብኝ የግዴታ በአረብኛ ማውራት አለብኝ? በማያውቀው ህዝቡ የሞተ አስተምሮት ውስጥ እንዴት ትቀመጣለህ? ይህንን የነገር አጋንንታዊ አስተምሮ ስለምትከተል ነው። ስለዚህ ወደ ቶፒኩ ባክ ስናደርግ አላህ ልጅ የለውም ያሉት አጋንንቶች ናቸው። አጋንንቶች ናቸው። ክርስቶስ በስጋ የመጣው ደግሞ የአጋንንትን አስተምሮ ሊያፈርስ ነው። እናንተ ደግሞ የአጋንንትን አስተምሮ ቤዛ አድርጋችሁ ነው የተመሰረታችሁት። አጋንንት መሐመድን ተጠናውቶት ከ6 ወር እስከ 3 ዓመት ያህል ብቻውን ወሲብ ያደርግ ነበር። ድግምት ተሰርቶብኝ ነው ይላል። ስፐርሙን ላውላ ዝረክርኮ በየመንገዱ ሰዎች ስፐርም እያሉ ይጠቋቆሙበት ነበረ። አይሻ ብዙ ጊዜ በእጄ ጠርግለት ነበር ትላለች። ይሄንን ስናገር አቡ ስፐርም ስለ ስፐርም ያወራል ይላሉ። እንደ ቴዎሎጂካል ይዘውት እነሱ ግን ምን ብለው የሚያምኑት ስፐርም ንጹህ ነው፣ ቆሻሻ አይደለም። በዚህ ላይ ክርክር አለባችሁ። ምን ቢጠጣስ ጥቅም አለው የለውም በሚል ኡስታዞቻችሁ ይሟገታሉ፣ ይከራከራሉ። ሁለት አይነት እንትን አለ፣ ዲቤት አለ። ይጠጣል የሚሉት የሚያቀርቡት አለ፣ አይጠጣም የሚሉት ደግሞ ቆሻሻ ነው፣ በአፍ መደረግ የለበትም። በአፋችን ቁርአን ስለምንቀራ ይላሉ። ቁርአንን ከቀራን በአፋችን ይህንን ደግሞ በአፋችን ማድረግ የለብንም መጠጣት የለብንም ነው ሙግታቸው። እሺ ለዛስ እና ታዲያ ቁርአንስ በእጃችን እንነካ የለ ወይ? በአፋችን ብንጠጣው ምን ችግር አለ? በእጃችን ከነካ ነው የሚል ሙግት አላቸው። ይሄን አታውቅም? ነቢያችን ላዩ ላይ ስፐርሙን አድርጎ መስጊድ ይሄዳል። ስለዚህ ነጃሳ አይደለም፣ ስፐርም ንጹህ ነው፣ ችግር የለውም ብለው ያምናሉ። ለሙግታቸው እንዲረዳቸው ልብሱ ላይ ተዝረክርኮ መስጊድም ስለሚሄድ ብዙ ጊዜ አይሻም በእጄ ጠርግለታለሁ ከልብሱ ላይ ስላለች ስፐርም ችግር የለውም ብለው አርጉመንት ይሰራሉ። እኔ ሳነበው ግን እንዴት እንደዚህ ትላለህ አንተ? ስለ ስፐርም እንዴት ታወራለህ? ነውር ነው። ይጠጣል አይጠጣም ሙግት ውስጥ ያሉ ሊቃውንቶችህ እያሉ እኔ ነቢይህ ላይ ስፐርሙን አዝረክርኮ መስጊድ ይሄዳል ላዩ ላይ ሰዎች ይጠርጉለታል ስል እንዴት እንዲህ ትላለህ አንተ? አቡ ስፐርም ስለ ስፐርም እንዴት ምናምን። ሙግቱ እኮ አርጉመንቱ ከፍ ብሎ ፕሮቲን አለው የለም እኮ ነው ሙግታቸው። አንተ ደግሞ ምንድን ነው ማሜታው እንጂ ረብሽ ሳን ቶፒክ ላይ መልሰው እነዚህ ናል ተተረገጠው ይበቃቸው። ወደ ቶፒክ መልሰው እምነት ስለሆነ ያላቸው አሁን ይህን ቶፒክ ስታወራ በጣም ነው ደስ የሚላቸው እነሱ። እኛ ደግሞ በጣም ይቀፈናል። ምክንያቱም የአጋንንት ስለሆነ ማለት ነው። የአጋንንት አስተምሮ ስለሆነ እኛ እንጸየፈዋለን። ዑለሞቻቸውና ኡስታዞቻቸው ግን ቁጭ ብለው በዚህ እነዚህ አይነት ትምህርቶችን ነው የሚያስተምሩት እንጂ ስለ አምላካቸው ያን ያህል የሚያውቁት ነገር ስለሌለ እንግዲህ ታፍነው ዝም ይላሉ ማለት ነው። መሐመድ አሊ አጋንንት መዝሙር የሚያሰማን
ያጋንንትን ታሳምናለህ እንዴ? ምን በደልን? ያ መጽሐፍ ቅዱስ እንግዲህ ቅድም እንዳነበብነው ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን ከብዙ አይነት ምስክርነት ተመልክተናል። ለዛም ነው መጽሐፍ ቅዱስ የሐዋርያው ዮሐንስ በመልእክቱ አንደኛ መልእክቱ ምዕራፍ 1 ላይ እንደዚህ ብሎ ይናገራል። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም ሉክ ስለ ሕይወት ቃል ክርስቶስ ኢየሱስ እሱ ሕይወት ሰጪ ነው አይደለ? በእኔ የሚያምን የዘላለም ሕይወት አለው ብሎ ተናግሯል። እኔ እውነትም መንገድም ሕይወትም ነኝ ብሎ ተናግሯል። ያ ነው ራሱ ክርስቶስ ኢየሱስ የሕይወት ቃል ነው። ስለዚህ ስለ እሱ ከመጀመሪያው የነበረውን የሰማነውን በዓይኖቻችንም ያየነውን የተመለከትነውም እጆቻችንም የዳሰሱትን እናወራላችኋለን ይላል መጽሐፍ ቅዱስ። ያ እነዚህ ሁሉ የዳሰሱት የሰሙት በዓይኖቻቸው ያዩት የተመለከቱት ምንድን ነው? እሱ ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን ማለት ነው። ሕይወት ተገለጠ። ክርስቶስ ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውና ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። ሉክ ከማን ዘንድ የነበረው? ከአብ ዘንድ ከአባቱ ዘንድ የነበረው በአባቱ እቅፍ ያለ አንድ ልጁ እሱ ተረከው አይደል የሚለው ምዕራፍ 1 ቁጥር 18 ላይ ዮሐንስ ወንጌል። ስለዚህ ከአብ ዘንድ የነበረው ያ ክርስቶስ ኢየሱስ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ብሎ የተናገረው ማለት ነው። ያ ቃል በስጋ ተገለጠ። ይህንንም ሐዋርያቶች አዩት፣ ዳሰሱት፣ ተመለከቱት፣ ሰሙት። ስለዚህ ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን ይልና እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ብሎ ይናገራል። ያ በዓይን የታየው የተዳሰሰው ይሄን ሁሉ ሐዋርያቶች ያዩትን አስቀምጠውልናል ማለት ነው። እንግዲህ ምስክሮቹ እነማን ናቸው የሚለውን አብ ስለ ልጁ መስክሯል። ክርስቶስ ኢየሱስ ስለ አባቱ መስክሯል። ሐዋርያቶች መስክረዋል። ነቢያቶች መስክረዋል። በእስልምናስ የእስልምና መስካሪዎች እነማን ናቸው? ኦኬ ቅድም በሱራ 72 ላይ አንድ የቁርአን አንቀጹን ላስነብባችሁና ከዛ በኋላ እንመጣለን። ሱራ 72 የአጋንንቶች ምዕራፍ ይባላል። ቁርአን የአጋንንት መጽሐፍ ነው። ቅር የሚለው ሙስሊም ካለ መወያየት ይችላል ገብቶ። ቁርአን የአጋንንቶች መጽሐፍ ነው። ለምን? ገና ሲጀምር ምዕራፉ ራሱ ምን ብሎ ነው የሰየመው? የጋኔን ምዕራፍ ይላል። የምን ምዕራፍ? የጋኔኖች ምዕራፍ። ጋኔን ማለት አጋንንት ማለት ነው። የአጋንንቶች ምዕራፍ ምን ይላል? ሙሐመድ ሆይ በል እነሆ ከጋኔን የሆኑ ጭፍሮች ቁርአንን አዳመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ ማለትን ወደ እኔ ተወረደ። እነማን ናቸው ቁርአንን ያደመጡት? እነዛ ጋኔኖች ማለት ነው። ወደ ቀጥታ መንገድ የሚመራንን ቁርአንን ሰማን፣ በእርሱም ማመንን፣ በጌታችንም አንድንም አናጋራም፣ እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ብለው እነዛ አጋንንቶች መሰከሩ። መቼ? ሙሐመድ ቁርአንን ሲያነብ ማለት ነው። ይሄንን የት እናገኘዋለን? ቁጥር 19 ላይ እዛው ዝቅ ብላችሁ እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ አጋንንቶች በእርሱ ላይ ድርብርቦች ሲሆኑ ቀረቡ። አጋንንቶችን የሚያስደስት መጽሐፍ የሚባለው መጽሐፍ ቁርአን ነው። እነዚህ አጋንንቶቹ ደግሞ ማን እንደሰሙ ምስክሩ ምንድን ነው? ሳሂህ አልቡካሪ 3859 ላይ ምን ይላል? ናሬትድ አብዱራህማን እንደተረከው አያስክድ ማስሩቅን ጠየቅኩት። ሁ ኢንፎርምድ ዘ ፕሮፌት አባውት ዘ ጂንስ አት ዘ ናይት ዌን ዘይ ሄርድ ዘ ቁርአን። አሁን ያነበብኩላችሁን ቁርአን አጋንንቶች እንደሰሙ ለሙሐመድ የነገረው ማን ነው? እንግዲህ ሙሐመድ ቁርአንን ሲያነብ አጋንንቶቹ ድርብርብ ሆነው መተውበት ነክተውት ለመንካት ሁላ ቀርበው ነበር ይላሉ ተፍሲሮቹ ማለት ነው። ስለዚህ እነዛ አጋንንቶች ሙሐመድ በሌሊት ብቻውን ቁርአን ሲቀራ አጋንንቶች መተው ያያቸው የነገረው ማን ነው ለነቢዩ? ሂ ሴድ ዩር ፋዘር አብደላ ኢንፎርምድ ሚ። አብደላ አባትህ ነግሮኝ ነበር። ዛት ኤ ትሪ ኢንፎርምድ ዘ ፕሮፌት አባውት ዘም። ዛፍ ነች የነገረችው። የእስልምና ትልቁ ምስክር ምንድን ነው? የመጀመሪያው አጋንንት፣ ሁለተኛው ዛፍ ነው። እነ ዮሐንስ ኖ። እግዚአብሔር አምላክ ኖ። ክርስቶስ ኖ። የእስልምና ትልቁ ምስክር ማን ነው? ዛፍ። የዛፍ
ምስክርነት ይዘው የአጋንንት ምስክርነት ይዘው ነው ክርስቶስ ኢየሱስን የእግዚአብሔር ልጅ መሆኑን የሚቃወሙት ማለት ነው። አጋንንት ነገረችው። አጋንንቶች በቃ አዳመጡት። ከዛ ወዲያ ዛፍ ነገረችው። አጋንንቶች እንዳመኑ እንደሰሙ ማን አጋንንቶች ዛፉን ሄዳ ጠይቀው። በቃ አጋንንቶቹንም ደግሞ ታገኛቸው። እንደዚህ አይነት ተረት እንደዚህ አይነት ባይዘ አይምሯችሁን አንዴ ለማይረባ ነገር ተላልፋችሁ ከተሰጣችሁ ማስተዋልም ምንም መረዳትም አትችሉም። በቃ በጣም አስቸጋሪ ነው። ባይዘ እውነት ለመናገር በጣም ከባድ ነው። አጋንንት አንዴ ከተጫወተባችሁ አስቸጋሪ ነው። ምንም እንዳታስተውሉ ያደርጋችኋል። ቀጥል። አይምሯቸውን እውነት ነው ፎይ እንግዲህ አሳልፎ ለራሳቸው ለፍቃዳቸው አሳልፎ ይሰጣቸዋል። ለምን? እግዚአብሔር አምላክ የሚነግራቸውን የራሱ ምስክርነት ሊቀበሉት የማይችሉት ከሆነ ክርስቶስ ኢየሱስ እናንተም ደግሞ ይህንን አትቀበሉምን? ወደኋላ ለመሄድ ትፈልጋላችሁን? ብሎ ጠይቋቸው ነበረ። አዎ እንፈልጋለን ካሉ ሂዱ ብሎ ነፃ ፍቃዳቸውን አክብሮ ወደ ፈለጉበት እንዲሄዱ ክርስቶስ ኢየሱስ የራሱን ፈቃዳቸውን የራሳቸውን ፈቃድ ይሰጣቸዋል ማለት ነው። ለማይረባ አሳልፎ ይሰጣቸዋል። ለማይረባ አሳልፎ ሲሰጣቸው ደግሞ የሚከተሉት ምንድን ነው? የዛፍ ምስክርነት። የዛፍ ምስክርነት በደንብ አስተውሉ። አጋንንቶቹ እንዴት ነው አጋንንቱ ማመናቸውን በምንድን ነው የምናውቀው ብለው ዳውት ሲያደርጉ ሰዎቹ አይ ዛፍ ነች ነገረችው። ሙሐመድ በምን አወቅ አጋንንቶች እንዳመኑ? አጋንንቶች አላህ ልጅ የለውም እንዳሉ አንተ የቀረኸውን እንዴት ተቀበሉ? ዛፍ ነግራኛለች። ክርስቶስ በስጋ መጥቶ የነገረንን አንቀበልም። አብ በደመና የተናገረውን አንቀበልም። ሐዋርያቶች የነገሩንን አንቀበልም። አጋንንት ነግረውታል። ከዛፍ ሰምቷል። አንደኛ ዮሐንስ ምዕራፍ 5 ቁጥር 16 አይ ቲንክ ቼክ አድርግልኝ። ከ16 ጀምሮ ምዕራፍ 5 ኦኬ። እሺ ከፍ አድርገው እግዚአብሔርን ልጅ እንመጣ። ኦኬ በቃ ዝቅ አድርገው ትንሽ መልሰው ዝቅ አድርገው ወደ ቁጥር 8 ላይ ናለች። ኦኬ እንደዚህ ይላል፣ የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል አለ። አይደለም ያጋንንትና የዛፍ ምስክር፣ የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይሄ ነውና። እንዴት ይገልጸዋል አንተ ይህንን ቃል? አሁን የሰው ምስክር እንደው ከአጋንንት ከዛፍ ምስክር እንግዲህ የሰው ምስክር ምን ያህል የተሻለ እንደሆነ አስቡት። የሰው ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ሰንበዲ ከሚነግር ይልቅ የእግዚአብሔር ምስክር እጅግ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነው። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። ከፈርግ በእርሱም የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል። ስለ ልጁ የመሰከረው ማን ነው? አብ ራሱ ነው። እርሱ የመወደው ልጄ ነው ስሙት ብሎ ማቴዎስ ወንጌል ምዕራፍ 3 ቁጥር 16-17 ማቴዎስ ወንጌል ምዕራፍ 17 ላይ ከቁጥር 5 ስለ ልጁ የመሰከረው አባቱ ራሱ ነው። ልጄ ብሎ ልጄን ስሙት የሚላችሁን አድርጉ ብሎ ዕብራውያን ምዕራፍ 1 ቁጥር 5-14 አይ ቲንክ እስከ 12 ስለ ልጁ የመሰከረው ራሱ እግዚአብሔር ነው።
የማንም ምስክር አያስፈልገንም። በቃ ያጋንንት ምስክር ኖ፣ የዛፍ ምስክር ኖ። ምንድነው የመሰከረው? በልጁ እንድታምኑ። በልጁ ካመናችሁስ ከፍ አድርገው ትንሽ እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ ምስክሩ ይህ ነው። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። ፔሬድ። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለውስ ሕይወት የለውም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ልታምኑ ይህን ጽፌላችኋለሁ። የአጋንንትን ምስክር ተቀብለህ እግዚአብሔር ልጅ የለውም ካልክ የዘላለም ሕይወት የለህም። ይሄ ከሙሐመድ በኋላ የተጻፈ አይመስልም? ከሙሐመድ 600 ዓመት በፊት እንዲህ እስልምናን የሚያፈርስ ነው ይሄ። ከፍ አድርጋውን ቁጥር 19 አድርግልኝ። ኦኬ እሺ። ከእግዚአብሔር እንደሆንን ዓለምም በሞላ በክፉ እንደተያዘ እናውቃለን። ዓለም የሚሰማው ዓለሙን ነውና የአጋንንትን ትምህርት እያዳመጡ ብዙዎች ከሃይማኖት ይወጣሉና ከዓለም የሆኑት እንደዛ ናቸው። እኛ ይሄንን እናውቃለን፣ እውነትን ከሐሰት እንለያለን። የእግዚአብሔር ልጅ እንደመጣ ማን እንደመጣ? የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እኔና እናንተ ታድለን ነው። ይሄ ምለው ነገር ሴንስ እየሰጣችሁ ነው። በደንብ እየገባችሁ እየተረዳችሁት ነው። ምክንያቱም ልቦናችሁ እናንተ ተከፍቶ ነው። እዛ ጋሉ አጋንንት እየተጫወተባቸው ምን እየተወራ እንኳን ማይረዱ፣ እያዩ ማያዩ፣ እየሰሙ ማይሰሙ፣ በራቸውን፣ ቤታቸውን፣ አይምሯቸውን አሳልፈው ለአጋንንት የሰጡ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። እርሱ ማን ነው? ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ልጁ ማን ነው? ክርስቶስ። እኔ እውነት፣ ሕይወት፣ መንገድ ነኝ ስላለ እርሱ እውነተኛ አምላክ ነው። እርሱ የዘላለም ሕይወት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 እንደሚናገረው፣ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 እንደሚናገረው። ይህንን ለማወቅ ግን ልባችሁ ሊከፈት አይምሯችሁ ሊሰራ ይገባል። አሌስ አትረዱትም፣ አሌስ አይገባችሁም። ምን እንደተወራ እንኳን ላትረዱት ትችላላችሁ። አይምሯችሁ አንዴ ከተጋረደ፣ አይምሯችሁ ከታወረ፣ ይህንን ለመረዳት አጋንንትን አስተምሮ ልክዱ ይገባል። የአጋንንትን እሳቤ ልታፈርሱ ይገባል። እርሱ የአብ ልጅ ነው፣ እርሱ ወልድ ነው ብሎ ለማመን አይምሯችሁ በደንብ ሊሰራ ይገባል። አይምሯችሁ በደንብ ካልሰራ ግን ይህን አትረዱትም። ምን እንደሚወራ እንኳን አይገባችሁም። ቢኒ እንኳን ደህና መጣ። አይመን ነው ሰላም ብያለሁ። እፎይ ቀጥሉ። ኦኬ እሺ። ያ እንግዲህ የመጽሐፍ ቅዱስ ክርስቶስ ኢየሱስ የእግዚአብሔር ልጅነትን በግልጽ እንደዚህ ይመሰክራል ማለት ነው። በእስልምናው እንግዲህ ትልቁ ምስክርነት ምንድን ነው? የዛፍና የአጋንንት ምስክርነት እንደሆነም ደግሞ ተመልክተናል ማለት ነው። እና ሙስሊሞች የትኛውን ነው የምትቀበሉት የሚለውን ነው አሁን እየተወያየን ያለ ነው። እስማኤል አለ? እስማኤል ኢስማኤል ከድር እንኳን ደህና መጣ። ሰላም ነው አለ ሁሉ ሰላም። እንዴት ነህ? አለን አለን አለን።
ኦኬ ሰምተዋል። ጥያቄያችንን ሀሳባችንን ሰምተዋል። ክርስቶስ ኢየሱስ መጽሐፍ ቅዱስ ላይ ቃል በቃል እኔ የእግዚአብሔር ልጅ ነኝ ብሎ ይናገራል። ይህንን ለምን አትቀበልም ከድር? ልጅና አባት ሁለቱንም ነው ወይስ አንዱን ብቻ? ልጅን ከተቀበልክ አባትን ትቀበላለህ፣ ግዴታ ነው። ምክንያቱም ክርስቶስ ኢየሱስ ሁለት አይሆንም ታዲያ? ቆይ አንዴ፣ ችግር የለውም፣ ወደ እሱ እንመጣለን። ክርስቶስ ኢየሱስ የአብ የዘላለማዊ ቃሉ ነው። ያ ቃሉን ደግሞ ልጅ እንለዋለን ማለት ነው። ፈጣሪ ከቃሉ ተነጥሎ ተለይቶ የነበረበት ጊዜ የለም። ፈጣሪ ከቃሉ ተለይቶ የነበረበት ጊዜ ካለ ዱዳ ነው ልንል ነው ማለት ነው። ስለዚህ እኛ ደግሞ ያንን ዘላለማዊ አካላዊ የሆነውን ቃሉን ነው ልጅ የምንለው ማለት ነው። ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 እንደሚናገረው ማለት ነው። ያ ዓለማትን የፈጠረው ልጁ ማለትም ቃሉ እሱን ክርስቶስ ኢየሱስ በኋለኛው ዘመን በስጋ ተገለጠ ብለን እናምናለን። ስለዚህ አንተ መጽሐፍ ቅዱስ ቃል በቃል የሚለውን ትቀበላለህ ወይስ አትቀበልም? መሐመድ አሁን ብዙ ጊዜ ቃል በቃል መጽሐፍ ቅዱስ ላይ እስኪ እንደዚህ የሚል አምጡ ብላችሁ ስለምጠይቁ ማለት ነው። እነሱ እኔ አላልኩም፣ እነሱ ያው ለማዛባት አይ እኔ እኮ ግራ ይገብ ሁለት እዛ ሆኖ አይጣሉብኝም ነው። አንዱ ግባጅነት ስለ አንዱ አትግባ ብሎ ቢጣሉብኝስ? እሱ ያለው ምን ላይ መሰለ የፍቃድ ልዩነት ሲኖር ነው። የስልጣን ልዩነት ሲኖር ነው። በቀራ 116ን ክፈተው እስኪ ክርስቲያን። አላህ ልጅ አለው አሉ። ጥራት የተገባው አይደለም። በሰማያት በምድር ያለው የእርሱ ነው፣ ሁሉም ለእርሱ ታዛዥ ናቸው አለ። ልጅ ካለኝ አይታዘዘኝም ብሎ ያምናል አላህ። አሁን ይሄ ምንድነው? እሱ አላህ ልጅ የለውም። ፍራቸው ምንድነው? እሱ አንተ እንዳልከውን ይጣላሉ ነው። ምክንያቱም አንደኛው ይለዋል። ይሄ ሙስሊሞቹ ሎጂክ ነው። አንደኛው ላይ ፋይት ነው የምታወራው። አይልም አዘ አይልም እኮ አንብበው እስቲ። ያለ ሁሉ የእርሱ ነው፣ ሁሉም ለእርሱ ታዛዦች ናቸው። ስለዚህ ልጅ ካለኝ አይታዘዘኝም ነው በተዘዋዋሪ። 1935ን ክፈተው። አዎ ተቃራኒ ሀሳብ ሊኖራቸው ይችላል። አባትና ልጅ ሊጋጭ ይችላሉ። አምላክ እንዴት ልጅ ሊኖረው ይችላል? ሁሉ የሱ እኮ ነው። በሰማይና በምድር ያለው ጎላለው ብሎ ስለሚያስብ ነው። አይ አውርሾው ጭንቅላት ሳይኖረው ልጅ ካለኝ ግን ጎደሎ ሆናለሁ ይላል። ዋብያ እንደመሆነ ስቲል አሁን በጎደሎ አካላት ውስጥ እየኖረ ልጅ ካለኝ ጉድለት ነው ብሎ ነው የሚያስበው። አላህ ለአላህ ልጅን መያዝ አይገባውም፣ ጉድለት ጠራ ይላል። ነገር በሻው ጊዜ የሚለውን ሁን ወዲያውም ይሆናል። ልጅ ካለኝ ጎደሎ ነኝ ብሎ ነው የሚያስበው። ጭንቅላት ግን የለውም። ጭንቅላት አለመኖሩ ጉድለት ነው ወይንስ ሙላት ነው? ኢስላም ያንተ እኮ ነው ችግርህ እኮ። ጭንቅላት የሌለው አካል ሙላት ነው ወይንስ ጉድለት ነው? አካል አለው፣ ዛት አለው፣ ጅስም አለው ካለማ ጉድለት አለው እንጂ ጭንቅላት የሌለውማ ጉድለት አለው። ኦኬ። ነገር ግን ጭንቅላት የሌለው አካል እያመለከ አንድ ሰው ልጅ ካለው ጎደሎ ነው ብሎ ሲያስብ አስበዋል። እስማኤል አላህ ጭንቅላት አለው ካለ ያው ጎደሎ ነው። አላህ እጅ አለው ብለህ በጣም ነው አይደለም? እስማኤል እግር አለው ብሎ የለውም? እስማኤል ኢስላም ሶሪ። አሁን ሌላ ፖለቲካ ተምትሰራ ሌላ ቦታ ሊካ ተሰራ ስለራስህ እንትን ላይ ቁም እኮ ስለ ራሴ እያወራሁ ነው። የአንተ አምላክ ጭንቅላት የለውም እግር ነው። ነገር ግን ልጅ አለ ከተባለ ጉድለት ይመስለዋል ማለት ነው። የጎደለ ይመስለዋል። ለአምላክ ይገባዋል። እግር እንዴት ለአምላክ ይገባዋል? እንዴት ለአምላክ ይገባዋል? ልጅ እግር እንዴት ይገባዋል? እግርስ ጭንቅላት የሌለው እግር ታተውብኛል።
እፎይ 2391 ላይ በደንብ ይገልጸዋል። እሱ ጥቅስ ነው የፈለግኩት። 2391 ነው የፈለግኩት። 1993 አይደለም እያልኩኝ ከራሴ ጋር ሙግት ውስጥ ነበርኩኝ። እፎይ አንድ ነገር ልንገርህ። ቆይ አንዴ እችን ጥቅስ እናንብባት። አላህም ምንም ልጅን አልያዘም አልወለደም። ቴንኪው ቢኒ፣ እችን ጥቅስ እየፈለግኳት ነበር። ከእርሱ ጋርም አንድም አምላክ የለም። ያን ጊዜ ሌላ አምላክ በነበረ አምላክ ሁሉ በፈጠረው ነገር በተለያየ ነበር። ከፊላቸው በከፊሉ ላይ በላቀ ነበር። አላህ ልጅ ካለው እርስ በርሱ ይደባደባል ብሎ ያስባል። እኔ ነኝ የሚበልጠው እርስ በርሳቸው ማለት ነው። እኔ ነኝ የሚበልጠው ፋይት። ከዛ ወደ ጥርሳቸው ሊቦራረሹ ይችላሉ። እንደዛ ብሎ ነው የሚያስበው። አይጣሉም ታዲያ? ለምን ይጣላሉ? ይጣላሉ የበላዩ ሊሆን እኔ የበላይ ሊሆን እያሉ አይጣሉም። እኔ እበልጣለሁ። ጎበዝ። እንደዛ የምታስብ ከሆነ አላህም ፍጡር እያደረግከው ነው። እኔ እናንተ የበላይ ልሁን የምንለው ፍጡር ስለሆንን ነው። ፍጡር በመሆናችን እኔ ለበላይ ልሁን እንላለን። የመበላለጥ ያንን ፍላጎት ስላለን ማለት ነው። ኢተርናል የሆነ ዘላለማዊ የሆነ ፈጣሪን ግን በፍጡር እሳቤ ያስበኸው እርስ በርሳቸው ይጣላሉ ልጅ ካለ ብለህ ማሰብ በጣም የወረደ ነው የሚሆነው። በጣም የወረደ ሀሳብ ነው የሚሆነው። ምክንያቱም አንዱ የአንዱ ስልጣን አይቀማሙ። በባህሪ እንትን አይደለም እያልከን ነው። እንደዛ እያልከን ከሆነ ምን እያልከን ነው መሰለ? በባህሪው ፍቅር አይደለም፣ በባህሪው ቻይ አይደለም፣ በባህሪው ሁሉን የሚገዛ አይደለም። የተለያየ ባህሪ ይኖረውና የተለያየ ስልጣን ይኖረው የተለያየ ፍቃድ ይኖራቸውና ይጋጫሉ ነው። ከድር አንተ የጠየቀው እኛ ጋር እንዴት እንደማይሰራ ላሳየ። እኔ እናንተ እንኳን ልንጣላ ምንችለው በመካከላችን ምን ሲኖር ነው? የተለያየ ፍቃድ ሲኖረን ነው አይደለ? ለምሳሌ እኔ የፈቀድኩትን አንተ ስከለክል፣ አንተ የፈቀድከውን እኔ ስከለክል፣ አንተ የወደድከውን እኔ ስጠላ ነው አይደለ? እኔ እናንተ የምንጣለው። ነገር ግን አንተ የፈቀድከውን እኔ የምፈቅድ ከሆነ ተመሳሳይ ከሆነ እኔ እናንተ ፍቃድ አንድ ፍቃድ ካለን ልንጣላ እንችላለን። አንድ አይነት የፈጣሪ ስለሆነ አንድ አይነት ፍቃድ ካለን እንጣላለን። ታዘዘውን ነው የሚያደርሰው አለ በኢስላም። አንድ አይነት ፍቃድ ካለን ፕሊስ አዳምጥ በእናትህ። ጭንቅላት አልባ አካል እያመለከ ወሬ አታወራለህ። ቆይ አዳምጥ ከድር፣ በደንብ አስተውል። ተመሳሳይ ፍቃድ አንድ ፍቃድ ካላቸው እኔ እናንተ እንኳን አንድ ፍቃድ ካለን እኔ እናንተ ልንጣላ ልንለያይ ላንስማማ ምንችለው በፍቃድ ከተለያየን ነው። እኔ እናንተ አንድ አይነት ፍቃድ ካለን እንጣላለን። ፍቃድ አንድ ያው ልንጣላ እንችላለን፣ ላንስማማ እንችላለን። እሺ ምንድን ነው የሚያጣላን? አንድ አይነት ፍቃድ፣ አንድ አይነት ስልጣን። ፍቃዱ የኔ ይብለጥ ብዬ ኖ አንድ ነዋ። የኔ የምትልበት የለህም። ምክንያቱም አንድ ነው። እኔ የምልህ ግን አሁን የአሁኑ ልጅ ዛት አለው አላህ ካለ ሱራ የ8:30 ወደ ሙሴ ሲያወራ እንጨቱ ላይ ቆሞ ነው እንዴት አካሉን ጉስበቱን እንዴት ተሸክሞ ነው ብለህ ጠይቅልኝ እስቲ። አሁን አካል አለው ካለ እሺ ትጠይቀዋለህ። የእኛን አንዴ ልመልስላችሁ። እዚህ ጋር አላህ ልጅ ቢኖረው እርስ በርሱ ይጣላል ይላል። እኛ ጋር ይሄ በአካል ሶስት ብለን ስናምን አይጣሉም እንዴ እንደዚህ አይሆንም እንዴ የሚለው የፍቃድ የባህሪ ስልጣን ልዩነት ሲኖራቸው ነው ጠብ ሊመጣ የሚችለው። አንድ ፍቃድ ነች ያለችው ደግሞ የለም ብሏል። አዳምጥ እስኪ። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላለ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 አንዴ ክፈትልኝ። ለአብ ያለ ሁሉ የኔ ነው አለ። አብ ያለው ሁሉ ወልድ ካለው የኔ ይበልጣል አይመጣውም። በደንብ አስተውሉ። አብ ያለው ሁሉ ወልድ ስላለው፣ ወልድ ያለው ሁሉ አብ ስላለው